ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ግብጽ የአሰብን ወደብ ለማልማት ከኤርትራ መንግስት ጋር የደረሰችው ስምምነት የቀጠናውን ሀገራት ስጋት ላይ የሚጥል ነው ተባለ። ከውጭ የአሜሪካና ኢራን የሰላም ስምምነት ለመካከለኛው ምስራቅ ዘላቂ ሰላም ወሳኝ እርምጃ ነው ተባለ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በመልእክት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። 6.8 ቢሊዮን ብር ያልተሰበሰበ ቀረጥና ታክስ መኖሩ ተገለጸ። ስድስተኛው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 26ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ በመደበኛ ስብሰባው የፌዴራል መንግስት መስሪያ ቤቶች የ2017 በጀት ዓመት ሂሳብ፣ የፋይናንሻል፣ የህጋዊነትና የክዋኔ ኦዲት ሪፖርት አድምጧል። ሪፖርቱን ያቀረቡት የፌዴራል ዋና ኦዲተር መሰረት ዳምጤ ካለፉት ዓመታት ጋር ሲነጻጸር የጥሬ ገንዘብ ጉድለት እየቀነሰ መምጣቱንና ለዚህም የኤሌክትሮኒክስ ክፍያ መጠቀም አስተዋጽኦ ማድረጉን ገልጸዋል። የገቢ ሂሳብን በሚመለከት 6.8 ቢሊዮን ብር ያልተሰበሰበ ቀረጥና ታክስ የገቢ ሂሳብ መኖሩን ተናግረዋል። ይህም በገቢ አሰባሰብ ላይ ያለውን ክፍተት እንደሚያሳይ ጠቁመው በቀጣይ ተገቢውን ክትትልና ጥረት ማድረግ እንዳለበት ማሳሰባቸውን ከምክር ቤቱ ያገኘነው መረጃ ያሳያል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለምክክር ጉባኤ የአመካካሪነት ሚና ለሚኖራቸው ባለሙያዎች የሚሰጠውን ስልጠና አስጀመረ። በሀገር አቀፍ የምክክር ጉባኤው አለመግባባቶችና የሀሳብ ግጭቶች ሊገጥሙ ይችላሉ በሚል ዝግጅት መደረጉም ተነግሯል። ዮሐንስ ተስፋ ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት ከስዊድን መንግስት፣ ከተለያዩ የተባበሩት መንግስታት ድርጅት ኤጀንሲዎችና ሌሎች ዓለም አቀፍ ተቋማት ጋር በጋራ በመሆን በመጪው ሐምሌ 8 ለሚጀመረው ሀገር አቀፍ የምክክር ጉባኤ የአመካካሪነት ሚና ለሚኖራቸው ሰዎች የሚሰጠውን ስልጠና አስጀምሯል። 192 የሚሆኑት እነኚህ አመካካሪዎች በትምህርት ደረጃ ህብረተሰቡ ውስጥ ባላቸው ተቀባይነትና በሌሎችም ኮሚሽኑ ባስቀመጣቸው መስፈርቶች ከመላው ኢትዮጵያ የተሰባሰቡ እንደሆኑ የታወቀ ሲሆን በምክክሩ ሂደት ሊኖራቸው የሚገባውን ክህሎት ያብራሩት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህን ብለዋል። Dear facilitators, your role in this process is exceptionally important. You are not being ክቡራትና ክቡራን አመካካሪዎች፣ በዚህ ሂደት ውስጥ የእናንተ ሚና እጅግ በጣም አስፈላጊ ነው። እናንተ እየሰለጠናችሁ ያላችሁት ስለ ሌሎች ለመናገር ወይም አቋሞችን ለመደገፍ አይደለም። ይልቁንም የሁሉም ድምፅ በክብርና በማክበር ሊሰማ የሚችልበትን ምህዳር የመፍጠር አደራ እየተጣለባችሁ ነው። አንድ አመቻች ከሁሉም በላይ የውይይት ሂደቱ ጠባቂ ነው። እናንተ የሁሉንም የማህበረሰብ ክፍል አካታችነት እንድታረጋግጡ እያንዳንዱ ተሳታፊ የበኩሉን አስተዋጽኦ ለማድረግ እኩል እድል እንደተሰጠው እንድትታዘቡ፣ አክብሮት የተሞላበት ማዳመጥና ገንቢ ተሳትፎ እንድታበረታቱ፣ ልዩነቶችን ሳታፍኑ አለመስማማቶችን እንድታስተናግዱ፣ እንዲሁም ውይይቶችን ግንዛቤና የጋራ መከባበርን በሚያሳድግ መልኩ እንድትመሩ ጥሪ ቀርቦላችኋል። guide discussions in a manner that promotes understanding and mutual respect. በሌላ በኩል የስልጠና ሂደቱን በገንዘብ በዲፕሎማሲና በክህሎት ማጎልበት እያገዙ መሆኑን የተናገሩት በኢትዮጵያ የስዊድን ኤምባሲ ምክትል መልእክተኛ አምባሳደር ሄልቢንግ ሎንግ እኛ እዚህ የተገኘ ነው ለማስተማር ሳይሆን ከእያንዳንዱ ኢትዮጵያዊ ታሪክ ለመማር ነው በማለት መልካም ምኞታቸውን አስተላልፈዋል። ከአንድ ወር በኋላ ይቺ ከተማ ወደ 4000 የሚጠጉ ተወካዮችን ትቀበላለች። እነሱም በጣም የተለያዩ ታሪኮችን፣ ተስፋዎችን፣ ቅሬታዎችንና በግል የሚጠብቋቸውን ጉዳዮች በመያዝ ከሀገሪቱ እያንዳንዱ ማዕዘን ይመጣሉ።
በተጨማሪም የኢትዮጵያን ያለፈ ታሪክ የሚገልጹ አንዳንዴ ከባድ የሆኑ ብዙ ጊዜ አከራካሪ የሆኑ ጉዳዮችን ለመወያየት ተዘጋጅተው ይመጣሉ። በመቀጠል ምን ይመጣል ለሚለው በጣም መሰረታዊ ለሆነ ጥያቄ ምላሽ ይፈልጋሉ። ይህ ቀላል ስራ አይደለም። እናም እስካሁን ላከናወናችሁት ስራ ሁሉ እንኳን ደስ አላችሁ ላለሁ። ከዚህ ቀጥሎ የሚመጣውን ውጤት በእናንተ በአመቻቾቹ ላይ የተመሰረተ ይሆናል። ይህ በእንዲህ እንዳለ መጪው ሀገር አቀፍ የምክክር ጉባኤ በርካታ ሰዎች የሚገኙበት የተለያዩ አጀንዳዎችና ሀሳቦች የሚንጸባረቁበት እንደመሆኑ ኮሚሽኑ ከስካሁኑ የተለየ ያጋጥመኛል የሚለው ተግዳሮት ይኖር ይሆን? ካለስ ምን ያህል ዝግጅት አድርጓል የሚል ጥያቄ የቀረበላቸው የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከዚህ ቀደምም በርካታ ፈተናዎች እንደገጠሟቸው አንስተው ኮሚሽኑ በተለየ ሁኔታ በመጪው ጉባኤ ሊያጋጥሙ ይችላሉ ላላቸው ተግዳሮቶች በቂ ዝግጅት ማድረጉን ገልጸዋል። ተግዳሮቶች ይጠብቁናል። ተግዳሮቶች በሀሳብ ፍጭት ውስጥና ሂደት ውስጥ በተለይ የመጀመሪያዎቹ ወቅቶች ላይ ስሜታዊነት አይሎ ይመጣና እዚያ ላይ ተወሰኑ ግጭቶች ይከሰታሉ። ቅርቃር ሊፈጠር ይችላል። ዴድሎክ የሚሉት ነው ፈረንጆች። ስለዚህ ቅርቃር ቢፈጠር ምንድን ነው የምናደርገው? አንድ ሰው ለምሳሌ በዚህ ውይይትና በምክክር ሂደት ውስጥ እሱ የፈለገው ነገር ሳይሳካለት ቀርቷል ብሎ ሲያምን ጥሎ ቢሄድ ምንድን ነው የምናደርገው? ይህንን የሚፈታው ማን ነው የሚለውን በደንብ የተዘጋጀንበት። ይህ ዛሬ በአዲስ አበባ የተጀመረው የአመካካሪዎች ስልጠና ከስዊድንና ኔዘርላንድ በመጡ አሰልጣኞች እንደሚሰጥ የተነገረ ሲሆን ለመጪዎቹ 7 ቀናት እንደሚቆይም ታውቋል። ግብጽ የአሰብን ወደብ ለማልማት ከኤርትራ መንግስት ጋር የደረሰችው ስምምነት የቀጠናውን ሀገራት ስጋት ላይ የሚጥል ነው ተባለ። ኢሳት በጉዳዩ ላይ የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። ትዕግስት ተስፋዬ ተጨማሪ አላት። ግብጽ የአሰብን ወደብ ለማልማት ከኤርትራ መንግስት ጋር የተደረሰው ስምምነት ኢትዮጵያን ብቻ ሳይሆን የቀጠናውን ሀገራት ስጋቱ የሚከት ነው ሲሉ የዘርፉ ተንታኞች አስጠነቀቁ። ኢትዮጵያ የአሰብን ወደብ ተጠቃሚነት ለማረጋገጥ እያደረገች ያለውን ዲፕሎማሲያዊ ጥረት ለማስቀጠል ምን አይነት ግፊት ሊደረግ ይገባል? በሀገራቱ መካከል የተደረሰው ስምምነት የሚፈጥረው ተጽዕኖ ምንድን ነው ስንል የዘርፉ ተንታኞችን ጠይቀናል። የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው ጥላሁን ሊበን በሰጡት ምላሽ በሀገራቱ መካከል የተደረሰው ስምምነት ኢትዮጵያን ብቻ ሳይሆን ቀጠናውን ስጋት ላይ የሚጥል ነው ብለው የኢትዮጵያን ብሔራዊ ጥቅም የሚያሳጣ ነው ሲሉ ተናግረዋል። እና በኤርትራ መንግስት መካከል ያለው ዲፕሎማሲያዊ ግንኙነት መልካም በመሆኑ ግብጽ አሰብን ለማልማት ከኤርትራ መንግስት ጋር ስምምነት አድርገዋል። ይሄ ለኢትዮጵያ መልካም አይደለም፣ ለጎረቤት ሀገራትም መልካም አይደለም። በኢትዮጵያ መንግስትና በግብጽ መንግስት መካከል ያለው ዲፕሎማሲያዊ ግንኙነት አለመግባባት የሁለቱ ሀገራት ብቻ ሳይሆን የቀጠናውም ችግር ነው። የጠላት ወዳጅ ነህ በሚል የፖለቲካ አመለካከት ኢትዮጵያ ብሔራዊ ጥቅሟን እያጣች ነው ብዬ አምናለሁ። ተንታኙ መንግስት የውስጥ ችግርን በመፍታት ለዓለም አቀፉ ማህበረሰብ የኢትዮጵያን የባህር በር ፍላጎት ማስገንዘብ ይገባል ሲሉም ጨምረው ገልጸዋል። የኢትዮጵያ መንግስት እንደ ሀገርም የውስጥ ችግራችንን በመፍታት ከሌሎች ዓለም አቀፍ ሀገራት በተለይ ደግሞ ከጎረቤት ሀገራት ጋር ያለን ዲፕሎማሲያዊ ግንኙነትን በማደስ አሰብን የመጠቀም መብት አለን። ዓለም አቀፉ የባህር በር ህግ መሰረት በሰጥቶ መቀበል መርህ በንግግር በማሳመን የኢትዮጵያ የባህር በር ጥያቄ ለኢትዮጵያ ብቻ ሳይሆን ለቀጠናውም አስፈላጊ እንደሆነ በተለይ ደግሞ ሰላምን ከማስፈን አንጻር ለቀጠናውም ሀገራት የራሱ የሆነ ሚና ስለሚኖረው ይህንን የማስረዳት ስራ ከኢትዮጵያ መንግስትና ህዝብ ይጠበቃል። የዓለም አቀፍ ግንኙነት ባለሙያው አምባሳደር ጥሩነህ ዜና በጉዳዩ ላይ ተከታዩም ብለዋል። የኤርትራ ፍላጎት ኢትዮጵያ በዚህ ወደብ ተጠቃሚ እንዳትሆን ማድረግ ነው። ኤርትራ የተገለጠለችበትም ምክንያት ይኸው ብቻ ነው። ኤርትራን ከጭቃ ልበል ጠፍጥፎ ሰርተው ነፃ አገር አድርገው ወደ ኢትዮጵያ ወደቦቿን እንድታጣ ያደረጉት ግብጾች ናቸው በዋናነት። ስለዚህ ይሄ አሁንም ጸንቶ እንዲቆይ ይፈልጋሉ። ግብጽ ኤርትራ የተፈጠረችው ወይም የተቋቋመችው ኢትዮጵያን ከቀይ ባህር ለመገንጠል ለመነጠል ከሆነ ይሄ ነገር በማንኛውም መንገድ መቀጠል አለበት ብሎ ተነጋግሮ ይሆናል። ኢትዮጵያ ባህር በር ለማግኘት ትኩረት እያደረገች ነው። እንቅስቃሴ እያደረገ በየት በኩል በማን በኩል እንዴት አድርጋ የሚለው እስካሁን ግልጽ አይደለም። ኢትዮጵያ የባህር በር ይገባኛል በሚል ከፍተኛ ዲፕሎማሲያዊ ጥረት በማድረግ ላይ መሆኗ ይታወቃል።
አረጋውያንን ለመደገፍ የተዘጋጀው ረቂቅ ሕግ ወደ ስራ ለመግባቱ ጥያቄ አስነሳ። የሴቶችና ማህበራዊ ጉዳይ ሚኒስቴር በጉዳዩ ላይ እየሰራበት እንደሆነና ረቂቁ በቅርቡ ጠቅላይ ሚኒስቴር ጽሕፈት ቤት እንደሚገባ አስታውቋል። መሳይ ገዛኸኝ ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። የሴቶችና ማህበራዊ ጉዳይ ሚኒስቴር ከሄልፔጅ ጋር በመተባበር ሰኔ 11 ቀን 2018 ዓ.ም ዓለም አቀፍ የአረጋውያን ጥቃት መከላከል ቀንን አክብረዋል። በአረጋውያን ላይ የሚፈጸሙ ጥቃቶችና የሰብአዊ መብት ጥሰቶችን ለመክታት ወጥነት ያለው አሰራር እንዲዘረጋ በኢትዮጵያ አረጋውያንና ጡረተኞች ማህበር አማካኝነት ተጠይቋል። በመድረኩ በተካሄደ የፓናል ውይይት አረጋውያኑ በርካታ መስተካከል ያሉባቸው ችግሮች እንዳሉ አንስተዋል። ጡረታ ለማን ገባል ተልኮ ድሮት ማኛ ጤፍ አመርት የነበረው ገበሬ ዛሬ ዳል ሆኖ ልመና ላይ ነው። ጡረታ ይገባዋል። ሚኒስቴሩ ጡረታ ያላስከበረ በብዛት አለ። እሱም መንገድ ላይ እነሱ ናቸው፣ ቤተክርስቲያን ስለ እነሱ ናቸው። ከዛ ሌሎችም የተለያዩ ነገሮች ስላሉ ጡረታ የሚገባቸው ሰዎችን ጡረታ መብታቸው ይከበርና ድህነትን እናስወግድ። ይሄ ወረቀት ላይ ፎኩራ ሳይሆን በተግባር ምንም ወርቅ ላይ ቁጭ ብለን እኮ ነው የምንለምነው። አቶ ተስፋዬ በአለፈው አመት 2017 ይመስለኛል በጣም ብዙ እንትኖችን በመመሪያና በእንትን ደረጃ ያወጣናቸው ነገሮች ነበሩ እንዲጸድቅ ተብሎ የቀረበ። እነዛ ነገሮች መካከል ተግባራዊ የሆነ አንድም ነገር የለም። ለምንድን ነው የሚለው ጥያቄ ነው ያለኝ። የአይን መታከሚያ መድኃኒት የለም ተብለን ከነማም የለም ከግለሰቦች እንድንበዘበዝ ተደርጓል። እኛ ጡረተኞች መረጃው ይሄው በእጄ ያለ ውሸትም አይደለም። ቶሎሞሎል የሚባል የነርቭ መድኃኒት ትላንትና ወዲያ በ8 ዘውዲቱ ሄድኩ። ያ ለነርቭ የታዘዘው መድኃኒት አንድ ቀን ማስተጓጎል አይቻልም። ዘውዲቱ የለም አሉ። እዛው ዘውዲቱ ከነማ ገባው የለም አሉ። መድኃኒት ማጣት ግን ለኛ አረጋውያን ትልቅ እንቅፋት ነው። ቶሞሎል ለድሃ የመጣ በጤና መድን እየታከምን የለም ብሎ ሆስፒታል እስከ ጤና ጥበቃ ሚኒስቴር ሄጃለሁ። ቻሌንጅ ማድረግ ሰው ነኝ እኔ። ክፍለ ከተማ ሄጃለሁ። እኛ እኮ ጤና መድን መስጠት እንጂ ስለ መድኃኒት ምን አገባን የሚል ነው። ንፋስ ስልክ የጤና መድን ውስጥ ምን አገባን የሚል ከአይምሮ የሚቀበለው ሰው አይደለሁም እኔ። ምን አገባኝ የሚል ጎማ የሌለው መኪና ነው። የችግሩ ሰለባ ያደረግነው እኛው ራሳችን ነው። እነኚህ ጥቃት የደረሰባቸው ሰዎች ማርስ ላይ አይደሉም፣ ጨረቃ ላይ አይደሉም። እኛ ብብት ስር ያሉ ሰዎች ናቸው። ሰምተን እንዳልሰማ እየሆንን ከመታገል አኳያ የሄድንበት ርቀት የለም። እዚህ እኮ ተነስተን አሁን ብዙ ባለጥቃት ሰዎችን ብናወራ ይሄ ፋይዳ አይደለም። የኔ ድርሻ ምንድን ነው? ጎረቤቴ ላይ የደረሰበት አባወራ ወይም አዛውንት ጥቃት ደርሶበት ሲያማክረን በትክክለኛ ወደ ሕግ አድራሻ ወስደናል ወይ? የሴቶችና ማህበራዊ ጉዳይ ሚኒስቴር የቤተሰብና አረጋውያን መሪ ስራ አስፈጻሚ ተስፋዬ ሮቤሌ ለቀረቡት ጥያቄዎች ምላሽና ማብራሪያ ሰጥተዋል። በፍትህ ሚኒስቴር አስተያየት ተሰጥቶበት ወደ ተግባር የሚንገባው ህጉ አሁን ለጠቅላይ ሚኒስቴር ጽሕፈት ቤት ሊቀርብ ነው። ኦልሞስት የመሸኛ ደብዳቤ ሁሉ ተዘጋጅቶ የእንግሊዘኛ ትርጉምም ቀርቦለት በአዋጅ ስለሆነ በዛ ሂደት ላይ ነው። በጡረታ ሲገለል በ3 አመት ውስጥ መልቶ ካልጠየቀ ውድቅ ነው የሚሆንባቸው። እኛም እንደ ሚኒስቴር መስሪያ ቤት ለአረጋውያን ምን መሆን አለበት፣ ምን ምቹ ሁኔታ እንፍጠር። ቅድም ሳነሳ መጀመሪያም ላይ ሳነሳ እንደነበረው የአሰራር ስርዓት መዘርጋት አለበት። የአሰራር ስርዓት ከተዘረጋ የኛ ሚኒስትሪ ዶክተር ኤርጎጌ ኖረችም አልኖረችም አሰራሩ በራሱ የሚመጣው ያንን አሰራር ይዞ ነው የሚመራው። መንግስት የሚመለከታቸው ባለድርሻ አካላት እንዲሁም ማህበረሰቡ የችግሩን አሳሳቢነት በመረዳት ለአረጋውያኑ ልዩ ትኩረት መስጠት እንደሚያስፈልግ ተመልክቷል። በቤተሰብ ውስጥ የሚፈጠሩ አለመግባባቶች ህጻናትን ለማህበራዊና ስነልቦናዊ ጉዳት እንደሚያጋልጣቸው የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው ለ25000 ቤተሰቦችን በማማከርና ግንዛቤ በመፍጠር ፍቺን አስቀድሞ መከላከል መቻሉን አስታውቋል። ሰላማዊት ሙልጌታ ተጨማሪ አላት። የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በዓለም አቀፍ ደረጃ እንዲሁም በኢትዮጵያ ለ32ኛ ጊዜ የቤተሰብ ቀን መልካም ቤተሰብ መልካም ትውልድ ለጸና ሀገር በሚል መሪ ቃል በዛሬው ዕለት አክብረዋል። በመርሃ ግብሩ ላይ የተገኙት የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጂት ደበላ እንደገለጹት በቤተሰብ ውስጥ በሚኖሩ ችግሮች ህጻናት ለማህበራዊና ስነ ልቦና ጉዳት እንደሚዳረጉ አስታውቀዋል። ቢሮው ለ25000 ቤተሰቦች በማማከርና ግንዛቤ በመፍጠር
አንጻር ፍቺን አስቀድሞ መከላከል መቻሉን አስታውቀዋል። ቤተሰብ የተሻለ ሲሆን የተሻለ ስንል ግድ በኢኮኖሚ ብቻ አይደለም የቤተሰብ ትስስሩ የተሻለ ሲሆን ልጆችም መልካም ሆነው የሚያድጉበት ሁኔታም ጭምር አለ። ልጆች መልካም ሲሆኑ ደግሞ ለቀጣይ ሀገር ተረካቢ ትውልድ እንዲፈጠርና የተሻለች ሀገር እንዲኖረን ያስችለናል ማለት። ቤተሰብ ውስጥ የሚፈጠሩ የተለያዩ ችግሮች ደግሞ ለምሳሌ ፍቺን አይተን ከሆነ ፍቺ ቢፈጠር ተጽዕኖ በጣም ብዙ በተጋቢዎችም እንደዚሁም በልጆች ላይም በጣም ብዙ ተጽዕኖች ይኖራሉ። ልጆች ተረጋግተው እንዳይኖሩ፣ ልጆች የተለያዩ የኢኮኖሚ ማህበራዊ ችግር ተጋላጭ እንዲሆኑ፣ ልጆች የስነ ልቦና ችግር ተጋላጭ እንዲሆኑ፣ ትምህርታቸውን በተገቢ እንዳይከታተሉ የሚያስችል ይሆናል ማለት ነውና ቤተሰብ የማህበረሰብ መሰረትም ነው። እንደዚሁም ደግሞ በተለይ ደግሞ በወሳኝነት ደግሞ ለልጆችም ጭምር የመጀመሪያ ትምህርት ቤት ነው ብለን የምንወስደው። ለህፃናት ምቹ ሁኔታ ከመፍጠርና ሴቶችን በኢኮኖሚ አቅም ከመገንባት ጋር ተያይዞ ቢሮ እያከናወናቸው ያሉ ተግባራትን አንስተዋል። ልጆች የተሻሉ ሁኔታዎች ሲመቻቹላቸው በአካልም በአእምሮም በልጽገው ሲያድጉ ለነገ የተሻለ ትውልድ እንዲኖረን ያስችለናል ማለት ነውና በዚህ መሰረት እንግዲህ የፈጸምናቸው ስምምነቶችንም ህጎችንም ለመተግበር ከፌደራል ጀምሮ እንግዲህ መዋቅር የህፃናት ኢሹን ትኩረት አድርጎ የሚሰራ መዋቅርም ጭምር ተዘርግቶ እስከ ታችኛው መዋቅር እየተሰራበት ይገኛል። በመርሃ ግብሩ ላይ የተገኙት የተለያዩ ባለድርሻ አካላት በቤተሰብ የማማከር አገልግሎት፣ ለአካል ጉዳተኞች፣ ለህፃናት መብት ጥበቃና በሴቶች የኢኮኖሚ ተጠቃሚነት ላይ ቢሮው ሊሰራባቸው የሚገቡ ጉዳዮችን አንስተዋል። የሚመለከታቸው የሃይማኖት አባቶችም ጭምር ለቤተሰብ ሁኔታ ምን ማድረግ አለብን፣ ምንድነው መደረግ ያለበት፣ በተለያየ መልኩ ቤተሰብን እንዴት አድርገን ነው መገንባት ያለብን የሚለው ነገር እንዲሁ በቀላሉ ተነጋግረነው የምንሄደው ጉዳይ አይደለም። ብዙ ሊያነጋግረን የሚችል ብዙ ሊያወያየን የሚችል ጉዳይ ነው ያለው። ብዙ ጉድለቶች እያየን ስለሆነ እነዚህ ጉድለቶችን ማረምና ማከም የግድ ያስፈልገናል ማለት ነው። ከዚህ አንጻር በመነሳት እያንዳንዳችን ቀደም ሲል የነበረው ሴታችን ምን ይመስል ነበር፣ በአሁኑ ሰዓት ደግሞ እንዴት ነው ሴቶቻችን እንዲህ ተሸርሽረው እዚህ ደረጃ ላይ የደረስ ነው የሚለውን በማየት ይሄንን የግድ አክመን መሄድ የሚገባን ጉዳይ ነው። ቤተሰብን መታደግ አገርን መታደግ ነው። ሀገር እንግዲህ በመልካም ትውልድ ስታፈራ ትልቅ ትሆናለች። ስለዚህ ልንሰራበት የተገባ ስለሆነ አንድ የተጀመረውን አብረን እንድንቀጥል። በቤተሰብ ማዕከላት ምን ማለት ነው? አንድ ቤተሰብን የሚደግፍ ለቤተሰብ ምቹ የሆነ መንደር ሊኖረው የሚገባውን ነገር ሁሉ ያቀፈ መሆን አለበት። ማማከር ብንል የቤተሰብ አካላት ባልና ሚስት መዝናናት የሚችሉበት፣ እንደዚህ እግረ መንገድ ደግሞ መማር የሚችሉበት፣ ልጆችም ድጋፍ ያገኙበት፣ እዛው ደግሞ ይህንን ነገር እየሰጠን ስለ ቤተሰብ እሴቶች ብንነጋገርበት፣ ስለዚህ እንደዚህ አይነት ማዕከላት ላይ ቢታሰብ። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ኢኮኖሚ ዜናዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። ዜናዎቹን ይዛ ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። የታክስ አሰባሰብን ስርዓት ለማዘመን የሚያስችል የሶስትዮሽ የመግባቢያ ስምምነት ተፈረመ። የገቢዎች ሚኒስቴር፣ የኢንፎርሜሽን መረብ ደህንነት አስተዳደር እንዲሁም ስንቄ ባንክና ጎህ ቤቶች ባንክ የኤሌክትሮኒክ ታክስ አሰባሰብ ስርዓት ላይ በጋራና በቅንጅት ለመስራት የሚያስችላቸውን የሶስትዮሽ የመግባቢያ ስምምነት ሰነድ ተፈራርመዋል። ይህ ስምምነት ግብር ከፋዮች ሀገር በቀል የሆነውን ደራሽ የተሰኘ የተቀናጀ የክፍያ ፕላትፎርም
በመጠቀም ግብራቸውን በየትኛውም ቦታና ሰዓት በዘመናዊ ደህንነቱ በተጠበቀና ፈጣን በሆነ መልኩ እንዲከፍሉ የሚያስችል ነው ተብሏል። የገቢዎች ሚኒስቴር ሚኒስትር አይናለም ንጉሴ በፊርማ መርሃ ግብሩ ላይ ባስተላለፉት መልእክት የሀገሪቱን የታክስ አሰባሰብ ስርዓት ግልጽ፣ ቀልጣፋና ዘመናዊ ከማድረግ አኳያ ከተለያዩ ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ በበኩላቸው በአጠቃላይ ከደራሽ ፕላትፎርም ጋር ተሳስረው አገልግሎት እየሰጡ ያሉ ባንኮች ቁጥር 27 መድረሱን ተናግረዋል። በተያዘው የ2018 በጀት ዓመት 11 ወራት ብቻ ደራሽ ፕላትፎርምን በመጠቀም 7 ሚሊዮን የክፍያ ትራንዛክሽኖች መካሄዳቸውና ከ362 ቢሊዮን ብር በላይ የገንዘብ ዝውውር መደረጉን ጠቁመዋል። ሁለተኛው የኢትዮ ቻይና የቡና ኤግዚቢሽን ሊካሄድ ነው ተባለ። የኢትዮጵያ ቡናና ሻይ ባለስልጣን አመራሮች ጁጆ ሎጂስቲክ ካምፓኒ የተባለን የቻይና ድርጅት በባለስልጣኑ ዋና መስሪያ ቤት ተቀብለው አነጋግረዋል። ድርጅቱ ባሳለፍነው ዓመት የመጀመሪያን የኢትዮ ቻይና የቡና ኤግዚቢሽን እንዳዘጋጀና በዝግጅቱም የኢትዮጵያን ቡና የማስተዋወቅ ስራ እንደሚሰራም አስታውሷል። በቀጣይ ዓመት መስከረም 15 ቀን 2019 ዓመተ ምህረት ላይ ሁለተኛው ኤግዚቢሽን እንደሚካሄድ አሳውቀዋል። የባለስልጣኑ ኃላፊዎችም ቻይና ለኢትዮጵያ ቡና ትልቅ ቦታ ሰጥታ ኤግዚቢሽኑን በማዘጋጀቷ ያላቸውን ምስጋና ገልጸዋል። ቻይና የኢትዮጵያን ቡና በከፍተኛ ደረጃ በመግዛት ላሳየችው ፍላጎት ምስጋናቸውን ገልጸው የኢትዮጵያ ቡና በመግዛት አምና 7ኛ የነበረችው ቻይና ዘንድሮ 3ኛ ደረጃ ላይ መገኘቷ ማሳያ ነው ብለዋል። ከዚህም በተጨማሪ ኢትዮጵያ ቡና ወደ ቻይና ያለ ቀረጥ እንድታስገባ መፈቀዱ ሌላው መልካም እድል እንደሆነ መናገራቸውን ከባለስልጣኑ ማህበራዊ ድረገጽ ያገኘነው መረጃ ያሳያል። ከ3.1 ሚሊዮን በላይ የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን መሰጠቱ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በ11 ወራት ውስጥ በአገር አቀፍ ደረጃ 3 ሚሊዮን 90 ሺህ በላይ የንግድ ምዝገባና ፈቃድ አገልግሎቶችን በኦንላይን ለመስጠት አቅዶ ከ3 ሚሊዮን 100 ሺህ በላይ አገልግሎቶችን በመስጠት ከእቅዱ በላይ ማሳካቱን አስታውቋል። የኦንላይን የንግድ ምዝገባና ፈቃድ ስርዓት በአሁኑ ወቅት ከገቢዎች ሚኒስቴር ከሰነዶች ማረጋገጫና ምዝገባ አገልግሎት እንዲሁም ከፋይዳ ብሔራዊ መታወቂያ ስርዓት ጋር ሙሉ በሙሉ ተሳስሮ መስራት መጀመሩ የአገልግሎቱ አሰጣጡን ቀልጣፋ አድርጎታል ተብሏል። ይህም የንግዱ ማህበረሰብ ያለምንም የወረቀት ንክኪ በአንድ ማዕከል አገልግሎቱን እንዲያገኝ አስችሏል። ሚኒስቴር መስሪያ ቤቱ የአገልግሎት አሰጣጡን ጥራትና ፍጥነት ይበልጥ በማዘመን በኢትዮጵያ የንግድ ስራን ምቹ የማድረግ ሁኔታን ለማሻሻል የሚያደርገውን ጥረት አጠናክሮ እንደሚቀጥል አስታውቋል። በቀጣይም የቴክኖሎጂ መሰረተ ልማቱን በማስፋፋት ተደራሽነቱን ይበልጥ ለማስፋት ታቅዶ እየተሰራ እንደሚገኝ ከሚኒስቴሩ ያገኘነው መረጃ ያመለክታል። 9,000 ኢንተርፕራይዞችን ወደ ሉሲ ዲጂታል ገበያ ማስገባት የሚያስችል ከተማ አቀፍ ንቅናቄ ተጀመረ። በአዲስ አበባ ከተማ አስተዳደር ስር የሚገኙ ጥቃቅንና አነስተኛ ኢንተርፕራይዞች ምርትና አገልግሎታቸውን ወደ ሉሲ ገበያ የኢኮሜርስ ፕላትፎርም የሚያስገቡበት ከተማ አቀፍ ንቅናቄ ተጀምሯል። የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ንቅናቄውን ባስጀመሩበት ወቅት እንደገለጹት እያንዳንዱ ስልጠናውን የወሰደ ባለሙያ በተመደበበት የስራ ማዕከል ቢያንስ 50 ጥቃቅንና አነስተኛ ኢንተርፕራይዞችን በቅርበት የመደገፍ ኃላፊነት አለበት ብለዋል። በዚህም በአዲስ አበባ ደረጃ በ3 ወራት ውስጥ 9,000 ኢንተርፕራይዞችን ወደ ዲጂታል የገበያ ስርዓት የማስገባት ታላቅ ግብ ተቀምጧል። ዋና ዓላማውም ኢንተርፕራይዞች የዲጂታሉን ዓለም እንዲቀላቀሉ በማድረግ የዲጂታል ኢትዮጵያ 2030 ስትራቴጂን እውን ማድረግ ነው ብለዋል። የአዲስ አበባ ስራና ክህሎት ቢሮ የኢንተርፕራይዝና ቴክኖሎጂ ልማት ዘርፍ ኃላፊ ሚደቅሳ ከበደ በበኩላቸው የተሰጠው ስልጠና የኢንተርፕራይዞችን አቅም የሚያሳድግና ወደ ገቢ የሚቀይር ተግባራዊ እውቀት ወደ መሆን መሸጋ
መሸጋገር እንዳለበት አሳስበዋል። ኃላፊው አክለውም ባለሙያዎች የዲጂታል ማርኬቲንግ ወይም የኢኮሜርስ ድጋፍ እንደ አንድ ዋና የድጋፍ ማዕቀፍ አካል አድርገው ወደ ኢንተርፕራይዞች ማውረድ ይጠበቅባቸዋል ብለዋል። ዲጂታል ማርኬቲንግ ለኢንተርፕራይዞች ተወዳዳሪ መሆኑና ወደ ቀጣይ የእድገት ደረጃ መሸጋገር ምርጫ ሳይሆን የዘመኑ አስገዳጅ ሁኔታ በመሆኑ ያለምንም ቅድመ ሁኔታ መተግበር አለበት ብለዋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎቻችን ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገርን። ሱዳን በቀይ ባህር ግዛት በጎሳዎች መካከል የተቀሰቀሰውን ግጭት ለማርገብ ወደ ስፍራው ወታደሮች አሰማራች። በሌላ ዜና የሱዳን የፖለቲካ ንቅናቄ በኤልፋሽር የተፈጸመውን ጭፍጨፋ በኤሎቬድ እንዳይደገምም ጥበቃ እንዲደረግ አሳስቧል። ሸሪፍ ኢማም ተጨማሪ አለው። የሱዳን የቀይ ባህር ግዛት የደህንነት ኮሚቴ ወታደሮችን ወደ አራታጅ አካባቢ ሐሌብ ወረዳ አሰማርቷል። በቅርብ ጊዜ በአካባቢው የተፈጠረውን ስርዓት አልበኝነት የደህንነት ችግር ለመፍታት በሚል ይህ ውሳኔ የተወሰነው በፖርት ሱዳን በቀይ ባህር ግዛት አስተዳዳሪ ሜጀር ጀነራል ሙስጠፋ መሐመድ ኑር በሊቀመንበርነት በተመራና በተካሄደ አስቸኳይ ስብሰባ ላይ ነው። ኮሚቴው በሱዳንና በግብፅ ድንበር አቅራቢያ የምትገኘው አራታጅ ያለውን የቅርብ ጊዜ ሁኔታ ገምግሟል። በአካባቢው በፊሻሪያና ራሻዳይ ቡድኖች መካከል የተፈጠረው ቅጅት ወደ ጎሳ ግጭት እንዳያመራም ተሰግቷል። የደህንነት ኮሚቴው ባወጣው መግለጫ ወደ አካባቢ የተላኩ የደህንነት ኃይሎች በአስቸኳይ ወደ ስፍራው በመሄድ የተፈጠረውን ችግር እንዲፈቱ፣ ግጭት እንዲያስወግዱና ጥፋተኞችን በቁጥጥር ስር በመዋል ለሕግ እንዲያቀርቡ የሚል ነው። መግለጫው አክሎም ወደ ስፍራው የተሰማራው ኃይል ሕግ ያስከብራል፣ የመንግስት ስራንም ያስቀጥላል ተብሏል። አራታጅ ባላት የወርቅ ማዕድን ሳቢያ ኢኮኖሚያዊ ጠቀሜታዋ ከፍተኛ ነው። በሺዎች የሚቆጠሩ የባህላዊ ማዕድን ሰራተኞች በአካባቢው ይገኛሉ። አካባቢው ድንበር ላይ መሆኑ ደግሞ በህገወጥ መንገድ ማዕድን ማውጣቱን ቀላል አድርጎታል ተብሏል። በአካባቢው ያለው ውጥረት እንዲባባስ ያደረገው ራሺዳ ከአካባቢው ለቀው እንዲወጡ ጥሪ በመቅረቡ ነው። ምክንያቱ ደግሞ እነሱ መጤዎች ስለሆኑ የሚል ነው። ራሺዳ ግን ይህንን መከፋፈል አይቀበሉትም። መሬቱ የመንግስት ነው። ስለዚህ የትኛውም ቡድን ተነስቶ ባለቤት ነኝ ማለት ወይም መከልከል አይቻለውም እያሉ ነው። ራሱን ነፃ የራሺዳ ወጣቶች ድርጅት ብሎ የሚጠራ ቡድን በአራታጅ ባወጣው መግለጫ እንዳለው ቀደም ብለን የድንበር አካባቢውን የገነባው እኛ ነን። በረሃ የነበረውን አካባቢ ቤት በመገንባትና ገበያ በማቆም የሰዎች መኖሪያ ያደረግነው እኛ ነን። ቡድኑ አክሎም አካባቢውን በማሳደግ በኩል ትልቁን ድርሻ የሚወስዱት ራሺዲያ እንደሆኑ አስታውቀው ሌሎች አካላት ኃላፊነት በጎደለ ሁኔታ ግብር ለመጣልና ገቢ ለመሰብሰብ የሚያደርጉትን ጥረት ኮንነዋል። መግለጫው መንግስት ጣልቃ እንዲገባ፣ ህግ እንዲያስከብር፣ የባለቤትነት መብትን እንዲመዘግብና ነዋሪዎችን ከዝርፊያ እንዲታደግም ጥሪ አቅርበዋል። በሌላ ዜና የሱዳን የፖለቲካ ንቅናቄ በታላቋ ኮርዶፋን ግዛት አስቸኳይ ተኩስ አቁም እንዲደረግና የሰብአዊ እርዳታ እንዲገባው ጠይቋል። የኤልኦቤር ከተማ ሰላሟ እየደፈረሰና የሰብአዊ ድጋፉም ልክ እንደ ኤልፋሽር እየተዳከመ ነው ብሏል። የሱዳን ህዝቦች ነፃ አውጪ ንቅናቄ አብዮታዊ ዲሞክራቲክ ከረንት በሰሜን ኮርዶፋን ግዛት ዋና ከተማ ኤልኦቢድ የሰላም ሁኔታ ከቀን ወደ ቀን እያሽቆለቆለ ነው።
ቡድኑ ሪፖርት እንዳደረገው ተከታታይ የሆነ ጦርነትና የድሮን ጥቃት በከተማዋ ለ2 ሳምንታት ቀጥሏል ብሏል። መረጃው የሱዳን ትሪቢዩን ነው። የአሜሪካና ኢራን የሰላም ስምምነት ለመካከለኛው ምስራቅ ዘላቂ ሰላም ወሳኝ እርምጃ ነው ተባለ። በአሜሪካና በኢራን መካከል የተደረሰውን ታሪካዊ የሰላም ስምምነት ግጭቶችን ለማስቆም ቀጠናዊ ውጥረትን ለማርገብና በመካከለኛው ምስራቅ ዘላቂ ሰላምና መረጋጋትን ለማስፈን የተነሳ ወሳኝ እርምጃ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር አምባሳደር መሐመድ አሊ ዩሱፍ ገልጸዋል። ሊቀመንበሩ ይህንን ዲፕሎማሲያዊ እምርታ በማስመልከት በሰጡት መግለጫ የተደረሰው ስምምነት ግጭቶችን ለመፍታትና በሀገራት መካከል እምነትን ለመገንባት የውይይትና የዲፕሎማሲ ያለውን የላቀ ኃይል በተግባር ያሳየ መሆኑን አስገንዝበዋል። ደህንነቱ ለመላው ዓለም ከፍተኛ ፋይዳ ባለው በመካከለኛው ምስራቅ ቀጠና የጋራ ትብብርና ዘላቂ ሰላምን ለማስፈን ስምምነቱ አዲስ ተስፋ የሰነቀ መሆኑን አስታውቀዋል። ለስምምነቱ በስኬት መቋጨት አስተዋጽኦ ላደረጉት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እውቅና በመስጠት የሌሎች አካላት ሚናን አድንቀዋል። ይህ ስምምነት አለመግባባቶችን በውይይትና በዲፕሎማሲያዊ መንገድ በሰላም ለመፍታት ከሚሰራው ከአፍሪካ ህብረት ጽኑ መሰረታዊ መርህ ጋር ፍጹም የተጣጣመ መሆኑን ጠቁመዋል። ህብረቱ በሀገራት መካከል ሰላምን፣ ትብብርንና እርስ በርስ መከባበርን የሚያጎለብቱ ማናቸውም ተነሳሽነቶችን ለመደገፍ ምንጊዜም ዝግጁ መሆኑን አረጋግጠዋል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ዜናዎቹን ይዞ ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር የምድብ ሁለተኛ ጨዋታዎች ከነገ ጀምሮ ይካሄዳሉ። በ3 ምድቦች ተከፍሎ ከሰኔ 7 ጀምሮ በሐዋሳ ስቴዲየም በመካሄድ ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የምድብ ሁለተኛ ጨዋታዎች ከነገ ጀምሮ ይደረጋሉ። ጨዋታዎቹ ከቀኑ 8 ሰዓትና 10 ሰዓት ላይ የሚካሄዱ ሲሆን ነገ መቻል ከኢትዮ ኤሌክትሪክ፣ አቃቂ ቃሊቲ ከኢትዮጵያ ንግድ ባንክ፣ ቅዳሜ ሀዲያ ሆሳዕና ከጥሩነሽ ዲባባ ስፖርት አካዳሚ፣ ሐዋሳ ከተማ ከኢትዮጵያ መድን፣ እሁድ ሲዳማ ቡና ከኦሊቪዥን፣ ወላይታ ድቻ ከሸገር ከተማ ይጫወታሉ። 12 ክለቦች የሚሳተፉበት ውድድሩ ሰኔ 28 2018 ዓ.ም ይጠናቀቃል። 23ኛው የፊፋ ዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ትላንት ሌሊት 11 ሰዓት ላይ ኮሎምቢያ ከኡዝቤኪስታን ባደረጉት ጨዋታ ተጠናቋል። በዚህ የመጀመሪያ ዙር በድምሩ 24 ጨዋታዎች ተደርገው 75 ግቦች ተቆጥረዋል። 9 ጨዋታዎች በአቻ ውጤት ሲጠናቀቁ ቀሪ 15 ጨዋታዎች በመሸናነፍ ተጠናቀዋል። ሊዮኔል ሜሲ ሃትሪክ የሰራ ብቸኛው ተጫዋች ሲሆን 7 ተጫዋቾች ደግሞ 2 ግቦችን አስቆጥረዋል። በተጨማሪም 3 ጎሎች በራስ መረብ ላይ ሲቆጠሩ 3 ቀይ ካርዶች ተመዘዋል። የምድብ ሁለተኛ ጨዋታዎች ደግሞ ዛሬ ምሽት 1 ሰዓት ላይ ቼክ ሪፐብሊክ ከደቡብ አፍሪካ በሚያደርጉት ጨዋታ ጀምሯል። በአሁኑ ሰዓት በአሜሪካ አትላንታ ስቴዲየም እየተጫወቱ ያሉት በምድብ 1 የተደለደሉት ሁለቱ ብሔራዊ ቡድኖች የመጀመሪያ ጨዋታቸውን መሸነፋቸው ይታወሳል። በተጨማሪም ስዊዘርላንድ ከቦስኒያ ምሽት 4 ሰዓት፣ ካናዳ ከኳታር ሌሊት 7 ሰዓት፣ ሜክሲኮ ከደቡብ ኮሪያ ሌሊት 10 ሰዓት ጀምሮ ይጫወታሉ። የምድቡ ሁለተኛ ጨዋታዎች ሰኔ 16 ይጠናቀቃሉ። ሊቨርፑል ቪክቶር ሙኖዝን አስፈረመ። የመርሲሳይዱ ክለብ ሊቨርፑል ስፔናዊውን የክንፍ ተጫዋች ቪክቶር ሙኖዝን ማስፈረሙን ፋብሪዚዮ ሮማኖ ዘግቧል። እንደ ዘገባው ከሆነ ክለቡ ለ22 ዓመቱ የወቅቱ የኦሳሱና ተጫዋች ዝውውር 40 ሚሊዮን ዩሮ የከፈለ ሲሆን ውሉ እስከ ሰኔ 2032 ድረስ ይቆያል። በተጨማሪም ሊቨርፑል አይቮሪ ኮስታዊውን የ19 ዓመቱን የክንፍ ተጫዋች የአንዲዮ ሜንዴን ለማስፈረም እንደተቃረበ በዘገባው ተመልክቷል። በሌላ በኩል ፈረንሳዊውን ተከላካይ ኢብራሂማ ኮናቴን በነፃ ዝውውር የግሉ ያደረገው ሪያል ማድሪድ ተጫዋቹን በ4 ዓመት ኮንትራት እንዳስፈረመው በዛሬው ዕለት ይፋ አድርጓል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸዋቸው መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።